እኔማ አዲሱ ቤት ሄጄ ቡና ማፍላት አለብኝ። አዲሱ ቤት ሄጄ አረሳስቼ ቡና ማፍላት አለብኝ ብላለች ንግስት ሱመያ ማለት ነው። ንግስታችን ተመልሳለች። እንኳን ደህና መጣሽ ዌልካም ብለናል ንግስታችን፣ ንግስት ሱመያ ማለት ነው። ያው ግማሹን እንግዲህ ያው በተናደደ በቃ በስሜት ነው እያወራች ያለችውና እንኳን ደህና መጣሽ ንግስት ሱመያ ብለናል። አዎ አዲሱ ቤት ላንቺ ነው የሚገባው። እንደኔ አዲሱ ቤት ላንቺ ነው የሚገባው፣ ለማንም አይገባም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። ለቤት አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ አበረታቱኝ ይላል ወዶቼ። እንግዲህ ዛሬ የሁላችሁ ንግስት ሱመያ መታለች። ንግስት ሱመያ መታለች። እንኳን ደህና መጣሽ የኔ ውድ እህት፣ የኔ ጠንካራ ጎበዝ ጀግና ነሽ። ጀግና ማለት ነው እና ማሻአላ እንኳን ደህና መጣሽ ብለናል። እና እንግዲህ ያው ዛሬ በቃ ሱመያ እንዳለችው ከሆነ ነገሮች ሁሉ በቃ በጣም እንግዲህ እየተረባበሹ ነው ማለት ነው። በነገራችን ላይ ያው ኢማን ጥሩ ልጅ ነች፣ ያው ነው ጥሩ ልጅ ነች። ያው ግን ብቻ አላሁ አለም የቅንጭላት ጨዋታ ብላለች ሱመያ እና ሊሆንም ላይሆንም ይችላል ብቻ አሮን ነው። እና እኔ ግን እኔ ማለት ነው እኔ የምታሳዝነኝ ማለት ነው ሀዊ ነች። ሀዊ በጣም ነው የምታሳዝነኝ፣ በጣም ምክንያቱም ልጅነት ነው ምንድን ነው በቃ በጣም ነው እንትን እያለች ያለችው። እንደውም ዛሬ አይታችኋል አይደለም? አዲሱ ቤት እንግዲህ ለኢድ ሀዊን እንዴት እንደሆነች አዩ በረኪናና ማለት ነው አዩ በረኪና ሀዊ እና አሚና እንዴት እንደተደባደቡ ታውቃላችሁ አይደለ? በጠበጡት ቤቱን እኮ እኔ ካላጎረስኩ እንደዚህ ነው እያሉ ማለት ነው። ሀዊ ደግሞ ከስጋ ካልሆነ አልጎርስም አጉርሰኝ ከስጋው እያለች ማለት ነው። እና ደስ ይላል ጀማአ ደስ ይላል። ግን ነገሮች ሁሉ እንዳሉ ሆነው ደስ ይላል መቀየሩ ምናምኑ በቃ ያለው ነገር ደስ ይላል ቤቱ ምናምን። ግን ትልቅ ሚስጥር አለ፣ ትልቅ ሚስጥር አለ። ምክንያቱም ሀዊ የተማመነችው ሚስጥር ቢኖር ያለውን ሚስጥር ተማምና ነው እንደዛ የምትሆነው ማለት ነው ሰይድ ላይ። እና ትልቅ ሚስጥር አለ ሀዊ ያዘችው። ግን አሁን ወደ መጨረሻው እንግዲህ ያው ትናገረዋለች። እና እንግዲህ ያው ድንገት መጥተዋል። ሁሉም አንድ ላይ ተሰባስበው ነበረ ኢድን የኖሩት ከሱመያ በስተቀር ማለት ነው። ሱመያ ደግሞ ዛሬ ያው ፍርጥርጥ አረገችው። ፍርጥርጥ የኢማን ልጅ የሰይድ ልጅ ነው ደፍራት ይሆን ምናምን እያለች ነበር ዛሬ ንግስት ሱመያ ማለት ነው። የኢማን ልጅ የሰይድ ልጅ ነው፣ ወንድ ልጅ ስለወለደላት ነው እንደዛ ቤቱን እንትን ያላት አለ። እኔን ምልሽ ማለት ነው እንደ እህትነት የምመክርሽ ንግስት ሱመያ ማለት ነው፣ አንቺ ቀጥ ብለሽ ልጆችሽን ያዛርገሽ ቀጥ ብለሽ ሄደሽ ቤት ሁሉንም አስወጥተሽ አንቺ ብቻ ቁጭ በይ ልጆችሽን ይዘሽ። ለአንቺ ነው የሚገባሽ፣ ለሱመያ ነው የሚገባው ይሄ ቤት ማለት ነው። እና ኢማን ያው ስለሚተዋወቁ ነው። በነገራችን ላይ ኢማን ማለት ነው እንዲሁ ሰያት እርግት ያለች ልጅ ነች። ግን ያው ድሮን ስለሚተዋወቁ ምናምን እዛ የመን በስደት ያው መቼም ታውቃላችሁ ስደት ያለን ሰዎች እንዳለችውም ንግስት ሱመያ ወላሂ ስደት ያለ ሰው የፈለገን ይሁን በቃ ሰርቶ መኖር ይችላል። ከስንት አንዳንድ ነው እንጂ ወላሂ ስደት የለመደ ስደትን ያየ ሰው ቀጥ አድርጎ ይሰራል። ትክክል ነው እዚህ ላይ። እና ኢማንም አሁን
ልብስ ስታጥብ ማነው ኢማን አልኳት። አሚና ልብስ ስታጥብ ምናምን ጎበዝ ነች፣ ትሰራለች። ያው ሀዊን ደግሞ እንዳያችኋት ነገሩ ሀዊ ያው ከሀገር ወጥታ ስለማታውቅ እዛው ስለሆነች ትንሽ በልጠጥ እያለች ነው ሀዊ። ግን መጨረሻው ያው የተማመነችውን ይዛ ነው፣ ሚስጥሩ ስለምታውቅ ነው እንጂ ሌላ ነገር አይደለም። እና ምን ለማለት ፈልጌ ነው፣ ፈተና ያየ ሰው ፈተና ያለፈ ሰው ሌላ ነገር ፈተና ቢፈተን ምንም አይደንቀውም። ምክንያቱም ሌላ ፈተና ስላለፈ ማለት ነው። እና አሚና ያው የሰይድ ልጅ ወንድ ልጅ ስለወለደችለት ነው እንደዚህ የሚንከባከባት ምናምን ያሉ። ግን በነገሩ ያው እንግዲህ ወንዶች ያው የፈለጉትን ነገር ማድረግ ይችላሉ። አዩ በረኪና አሁንም በቃ እንደው ቱር ብላ በቃ በአንድ እግሯ ነበረው የቆመች እየዞረች ያለችው። አሁንም ታብዳለች ዝም ብላ፣ ምንም ለውጥ የለውም ምንም። እሱ እንደውም መስሚያው ጥጥ ነው ሰይድ። አሁን እሱ በቃ ወደ አሚና ነው። እኔ ባለፈውም ነገራቸዋለሁ። እሱ በአጠቃላይ አሚና ጋር ነው ያለው ልቡ በሙሉ። እንዴ አታም ይሄን የመሰለ ቤት የገዛው አልጋው የቤት እቃው ምኑ ለአሚና ሰው። እሱ ወንድ ልጅ ደግሞ ለወደደው ሰው ምንም ቢያረግ ምንም መስሎ አይታየው። ሱመያ እንኳን የልጆቹ እናት እንደዚህ አላረገም። ስለዚህ የምወድሽ ሱመያ ልጆችሽን ያዝ አድርጊና ሁሉንም አስወጥተሽ አንቺ ቁጭ በይ ቤትሽ። ምን እንደዛ ያምለው። ግን የሀዊ መጨረሻዋ ነው የሚያሳዝነኝ። እሷም ትንሽ ብድ ብላ ታርፋለች ስላችሁ በቃ ቁርጡን አውቃ ጸጥ ብላ ቁጭ ብላ የሚፈጠረውን ነገር እናያለን ማለት ነው። ግን እሱ በጣም እንደዚህ እንደው ወደዚህ ሁሉንም አሯሩጦ እንደው ምንድን ነው የሚስቱ የልጆቹ እናት ቀልብ ይሆን እንዴ እንዳለችው መጥፎ እኮ መጥፎ ነው የሚስት ቀልብ። የፈለገ ቢሆን የፈለገው መጨረሻ አያምረው። ሚስቱን ያስቀየመ ወንድ ልጆቹን የማይንከባከብ ሰው በስነ ስርዓት የሚያይዝ መጨረሻው በጣም ከባድ ነው በጣም። እና ንግስት ሱመያዬ አንቺ አላህ እሱ ይጠብቅሽ፣ ልጆችሽን አላህ ሰላም ደህና ያድርግልሽ። እሱም እንግዲህ እንደፈለገ ይመቸው። መልካም ፍቅር መልካም እድል እንላለን እንግዲህ ከአሚና ጋር። እንግዲህ ሀዊ ምን ብላለች? ቤት ካልተከራየህልኝ ምናምን ብላ አብዳለች። እንደውም አላያችሁም እንዴ ዛሬ የተለቀቀው ላይ እኮ እንዴት ትሸውደኛለህ የድሮ ቤታችን አስለቀቁን ብለህ እንዴት እንደዛ ትለኛለህ? ፈተና የምትለኝ ምንድን ነው ብላ እብድ እያለች ነበረ። እብድ ማለት ነው ፕራንክ። እንግዲህ እሱ ፕራንክ ለማድረግ ነው። እሷ ግን በቃ እንዴት እንደዛ ይኮናል እያለች ነው ሀዊ ማለት ነው። እና ደግሞ ነገ ጧት ነገ ጧት ደግሞ አዩ በረኪና ምን ሆና እንደምትመጣ አይታወቅም። ምን ሆንኩ ብላ እንደምትመጣ አይታወቅም። እና እሱ ግን ሁሉንም ነገር አጠቃሎ ለአሚና ነው ሁሉን ነገር ያደረገውም የያዘውም ብዙ ነገር በቃ እሷ ያው እንዳለችው የቅንጭላት ጨዋታ ነው ብላለች ንግስት ሱመያ። እና ለማንኛውም ብቻ ሰው እንደዚህ እንትን ሲለወጥ ደስ ይላል። በጣም ነው ደስ የሚለው። እንደገና ደግሞ ድራማ እናንተ ደግሞ አዲስ ድራማ ጀምሯል። ተከታታይ ድራማ እንዳስተማሪ የሆነ እሳት ነው ምናምን የሚረሱን ግማሹን ያየሁትኝና ዋው። ለማንኛውም ይመችህ ወንድም ሰይድ ይመችህ። መልካም ስራ ብለናል። በርታ ጠንክር ብለናል። ግን አደራ ምልህ ሚስቶችን በደንብ አድርገህ የያዛቸው እና እንደዛ ነው እላችኋለሁ ውዶችዬ። እንግዲህ ከተመቻችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሁላችሁንም ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ